يلبسو سكاي بس أموال شجنو لا أموال شجنو لا أموال شجنو بدس تاچو زارنو كنو زارنو كنو أموال شجنو لا أموال شجنو ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እንግዲህ እዚህ ጋር የቀዳማዊ ሰርግ ተቀውጧል ማለት ነው። የኔ ቆንጆ የኔ ውብ ማለት ነው። አቤት ደግሞ በአካል ብታያት እግዚአብሔርን የኤፍሬም ሚስት ማለት ነው። ሜካፕ ምንም አያምርባትም። ማርያምን ልል አልችልም፣ ግን ቆንጅዬ ናት። ግን ዝም ብሎ ብታዩት ራሱ ማለት ነው ሀቃ ውሸት ነው፣ ሀቅ ነው። ስለዚህ ያለ ሜካፕ ራሱ ውብ ናት ማለት ነው። ህያብ ማለት ነውና ሲጀመር የዛሬው ሰርግ ብቻ ሳይሆን ነግራቸዋለሁ ከዚህ በፊት ራሱ ማለት ነው። አቤት አቤት ሽንግልናው ነገር እንዴት አያችሁት? እንዴት አያችሁት? አቤት መቃወጥ ግን ብጠሪኝ ማርያም ደስ ይለን ነበር። ስለዚህ ባለመጠራታችን ምንም ቅር አላለንም። ህያብዬ የአብርሃም የሳራ ለምን አልጠራሽኝም? አዎ መብቴ ነው ማለት እችላለሁ አይደለም? ለምን ማን ከማን ያንሳል በሚለው ማለት ነው። አዎ እኔ ዩቲዩበር አይደለሁ። አቤት ምላስ መልካም። በዚህ ምላሽማ ስንት ነገር አለ እና ማለት ነው ማሮቼ። እንግዲህ ህያብ ከዚህ በኋላ ያው ባለትዳር ናት። እኝኝ ማለት የለ ከሌ ወሰደብሽ ምናምን ማለት አይቻልም። እንደ ሩታና እንደ ሄርሜላ ወጣ ወረደ ምናምን ጀምረው ነበረ፣ ግን በማይሆን መንገድ እንትን ስላሉ የነሱ የቀዳማዊት ቤተሰብ ማለት ነው በሚገባ አስመልሰውታል ማለት ነው። እና ማሮቼ እንግዲህ ከዚህ በኋላ የቀዳማዊት ደስታ የሚያስደስታችሁ ይሄ ቪዲዮ ላይክ አድርጉ። ከዚህ ሰርጉ መቼ እንደሆነ ደግሞ ንገሪን የምትሉ ሰዎች ካላችሁ የህያብ ሰርግ መቼ እንደሆነ ንገሩን ካላችሁን 2 ቁጥር ጻፉልኝ፣ እነግራችኋለሁ ማለት ነው። እና ማለት ነው የኔ ውዶች ያው እንደነገርኳችሁ እያስቸገረኝ እየመጣሁ እየሰራሁ ነው ማለት ነው። ማሮቼ ላይክ በማድረግ ጀምሩ። ሰርጉ መቼ እንደሆነ ደግሞ እነግራችኋለሁ ማለት ነው ውዶቼ። ያው ከቅድም በነገርኳችሁ ቪዲዮ ላይ በአብርሃምና በሩታ በኩል ያለው ስቲል ራሱ በጣም የሚያወዛግብ ነገሮች አሉ። እውነት ለመናገር ሄርሜላን አስወጥታ በቅናት ሄርሜላ ወጥታ ከዛ በኋላ ደግሞ ያው ለበቀል ነው ሩታን አብርሃም የምቀርበው ማለት ነው። ስለዚህ የኔ ውዶች ያው የምትሉትን በሏት። በተለይ ሩታ ማለት ነው የበፊቱ የልጅሽ አባት ወይም ደግሞ በበፊቱ ስታይል በበፊቱ ማንነትሽ ሰው በሚወድሽ ነገር ያው ብትባልም ብትዘከርም እምቢ ብላለች ማለት ነው ሩታና ሰው ምንም አያሳስብም። ስለዚህ አሁን ላይ ደግሞ ወደ ህያብ ነው የምንዞረው ማለት ነው። የደስታው ወደ ህያብ ነው። አሸኟትም የሚለው ይቀወጣል። እንግዲህ ያው እኛም እናሽቃብጣለን፣ ችግር የለብንም ማለት ነው። ደግሞ ለማሽቃበጥስ ማን ብሎን፣ ለመትፈትፈት ማን ብሎን። ስለዚህ የህያብ ሰርግ ንገሪን የምትሉ 2 ቁጥር ጻፉልን። ይቅር የምትሉ አንፈልግም ብላችሁ ኮመንት ላይ አሳውቁኝ ማለት ነው። እና ማሮቼ እኔ አሁን ከዚህ ዩቱብ በተጨማሪ ዩቱብ ላይ ይዣችሁ መሄድ የምፈልገው ሌላ አዲስ ስራ አለ። ስለዚህ እኔ ጋር መስራት የምትፈልጉ ካላችሁ ስልክ ቁጥሬ ደምን በመሀል ማስታወቂያ መስራት አለብኝ። ምክንያቱም አንድ ሰው እንኳን ቢሰራ እስካሁን 2 ልጆች መጥተዋል። በጣም ጎበዝ ናቸው። እኔም እየተማርኩ አብረን እየተማርን ማለት ነው። ስለዚህ አትሸወጂ። ኢንተርኔት ኖሮሽ፣ ስልክ ኖሮሽ፣ ስማርት ስልክ ኖሮሽ በእጅሽ ይዘሽ ማለት ነው አትጃጃይ። ነይ ወደ እኔ። አገርሽ ስትመጪ እኔን ታመሰግኝኛለሽ፣ በሚገባ ታመሰግኝኛለሽ። 2 ወር ይጨርስባችኋል ለመማር። ከዛ በኋላ ግን ያው የሰው ልጅ አውቆ ነው የሚሰራው። ስለዚህ ኑ አብረን እንስራ። ከዛ በኋላ የሚገርም ኔትወርክ ነው የምትገነቡት፣ የሚገርም ነገር ነው የምንፈጥረው። ስለዚህ ዶላር ደግሞ ዝም ብሎ አይገኝም። እንኳን ዶላር የመዳም ብር ወይ ብሪያል ወይ ድርሃም ዝም ብሎ የሚገኝ ብር አይደለም። ስለዚህ የሆነ ነገር ለማግኘት የሆነ ነገር ሉዝ ማድረግ ግዴታ ነው። እናንተ ጋር ሉዝ ማድረግ ያለባችሁ ወይም ደግሞ መስጠት ያለባችሁ ገንዘብ አትከፍሉ፣ ምን አትከፍሉ፣ ኢንተርኔት ስልካችሁ ብቻ። ከዛ በኋላ ትምህርት፣ የሰው ልጅ ትምህርት ከተማረ የፈለገው ነገር ያደርጋል። ሰው እኔ እግዚአብሔር ይርዳኝ አሁን ጀምሬያለሁ። የዛሬ ለአመት ስለመን እምቢ ብዬ ዛሬ ግን በአንድ እህቴ እድል መጥቶልኝ ገብቻለሁ። ባይገርማችሁ ቃል ትባላለች የፍቅር ደጋፊ ነበረችና ጉዳ አረገችኝ። በቃ ምን አረኳችሁ? በቃ በፍቅሯ ጠብ አረገችኝ። እኔን ግን እየሰደበች ኧረ ተው ስራ ልስራበት አንተ ተው ግን በመድኃኒዓለም እረፍ እንጂ በቃ የኔም ጎረምሳዬ ምንም ስራ ሊያሰራኝ አልቻለም ማለት ነው ማሮቼ። እንግዲህ
እና ማለት ነው እንደነገርኳችሁ ቃል ትባላለች። እኔ እንትን ትለኝ ነበር እና አሁን እሷ ናት ወደዚህ ስራ ያመጣችኝ። ስለዚህ አብርሃም ሩታ ምናምን ማለት እኮ አይቀርም እንሰራለን፣ ግን በመሀል ደግሞ ኑና አብረን እንስራ። የምሬ ነው። አሁን 2 ልጆች እኔ ጋር ጆይን አድርጓል። የሚገርሙ ልጆች ናቸው፣ የማጠብቋቸው ልጆች ናቸው ጆይን ያደረጉት። ማርያምን ነው የምላችሁ። እና በጣም ነው ደስ ያለኝ። በጣም እችላለሁ። ምንም ነገር አያግተኝም፣ ምንም ነገር እንትን አይለኝም። እችላለሁ፣ ምክንያቱም ስለምችል ማለት ነው። አሁንም እናንተ ኑ ምላችሁ ስለምትችሉ መስራት ስለምትችሉ በራሳችሁ ስለሆነ ኑ አብረን እንስራ ለመሰላችሁ። አንዳንዴ ብዙ ነገር ያግድብናል። አሁን እኔ አገደብኝ በቃ የዛሬ ዓመት ነበረ። ስለዚህ የዛሬ ዓመት ዩቱብ መስራት አይጠበቅብኝም። በእርግጣው መስራት ግድ ነው። ስትሰሩ ነው ሁሉ ነገር የምታገኙት። ነገር ግን በቃ ኑና አብረን እንስራ። ጊዜውም አሁንም አልረፈደም። ኑ አብረን እንለወጥ፣ አብረን እንስራ ነው የምላችሁ ማሮቼ። በጣም ነው የምወዳችሁ። እንግዲህ አብርሃምና ሩታ ማለታችንም አናቆምም እኮ አሁንም ገባችሁ? አናቆምም። ግን ይሄ ነገር ስራ ይጠይቃል። በጣም እንትን ይጠይቃል፣ የሆነ ትዕግስት ይጠይቃል። እኔ ትዕግስት ባለመኖር ነው እስካሁን ያልሰራሁት ማለት ነው። የእኔ ውዶች ያው እንደምሰሩት እርግጠኛ ነኝ። በደንብ እንትን ትኩረት ሰታችሁኝ እንደኔ ጋር እንደምትመጡ አይ ነው በሙሉ ተስፋ እርግጠኛ ስለሆንኩ ነው እናንተ የምናገራችሁ። ስለዚህ የኔ ማሮች አሁን ወደ አሰንትን በይን የምትሉ ልጆች አሰልጥኝ የምትሉ ልጆች ካላችሁ 0963602006 ነው ስልኬ። እና የቀዳማዊት ሰርግ ደግሞ መቼ እንደሆነ ደግሞ ንገሩኝ ብያችኋለሁኝ። የቀዳማዊት ሰርግ እኔ ነኝ የማነግራችሁ፣ ግን 2 ቁጥር አዎ ማወቅ እንፈልጋለሁ። 2 ቁጥር አያንፈልግም ይቅርብኝ፣ አንቺ ወሬ ብቻ አታውሪ የምትቆሉ ደግሞ 1 ቁጥር አልፈልግም ብላችሁ ጻፉ። የቀዳማዊት ቤተሰብ የሆናችሁ ደግሞ ማለት ነው እንኳን ደስ አላችሁ። ቀዳማዊት ልድር ከዛ በኋላ የልጅ ልጅ ልታይ ነው ማለት አያት እናታችሁ ወይም ደግሞ እህታችሁ ልድሩ ነው ለማለት ነው። እና ወዳችኋለሁ። ሰላማችሁ ብዝት ይበልልኝ ባይ